ኤርቴክ ማንዴስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። ሰላም እንዴት አላችሁ ተከታታዮቻችን? ይህ ኤርቴክ ማንዴስ ነው። ኤርቴክ ማንዴስ እንግዲህ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርብላችሁ የሬዲዮ ፕሮግራም ነው። በተለይም ደግሞ የትምህርት ስርዓታችን ውስጥ ቴክኖሎጂን አስገብተን እንዴት ማዘመን እንችላለን የሚሉ የተለያዩ ርዕሰ ጉዳዮችን እያነሳን የምንመክርበት ባለድርሻ አካላትን የምንጋብዝበት ፕሮግራማችን ነው። የዛሬው ፕሮግራማችን ነገን በጋራ ስለመስራት የሚዳስስ ይሆናል። በተለይም ደግሞ የቴክኖሎጂ መላመድን እንዴት የሁሉም ክፍል አብሮ ሊያመጣው ይችላል የሚለው ላይ ትኩረት አድርገን የምንመካከር ይሆናል። ዛሬም ለጉዳዩ ቅርብ የሆኑ ባለድርሻ አካላትን ጋብዘናል። ፕሮግራሙን እየመራሁኝ ያስተዋወቅኩኝ አብራችሁ ቆይታ የማደርገው ደግሞ ረዴት መሸሻ ነኝ። የዛሬ እንግዶቼ አቶ ባምላክ ተሾመ የግሎብ ዶክ የእድገትና አጋርነት ኃላፊ እንዲሁም ወይዘሪት ገሊላ ወጋየሁኝ የህግና ደንብ ተገዥነት ስራ አስኪያጅ ሲቢኢ ካፒታል ኢንቨስትመንት ባንክ ውስጥ እንዲሁም አቶ በልዩ በቀለ ደግሞ የኢብራና ቴክኖሎጂና ማማከር አገልግሎት ተባባሪ መስራች ናቸው የሚሆኑት ማለት ነው። ከእንግዶቼ ጋራ ለሚቀጥሉት ደቂቃዎች በቅድም ባነሳነው ጉዳይ ላይ እየምትከርን ቆይታ የምናደርግ ይሆናል። እናንተም በነገራችን ላይ በዚህ የኤርቴክ ማንዴስ ፕሮግራም ላይ መሳተፍ ትችላላችሁ። አጭር የጽሁፍ መልእክቶቻችሁን በ0952 33 33 31 ላይ የላካችሁልን አስተያየቶቻችሁን ልታደርሱን ትችላላችሁ። ቆይታችሁን አሁንም ከኤርቴክ ማንዴስ ጋር አድርጉልን። እንግዲህ እጅግ አድርጌ ነው የማመሰግነው። እንግዲህ ዛሬ እንደ ርዕስ ነገን በጋራ ለመስራት የቴክኖሎጂ መላመድን እንዴት ሁሉም ክፍሎች ሊያመጡት ይችላሉ የሚለው ጉዳይ ላይ እየተወያየን ነው ቆይታ የምናደርገው ማለት ነው። የመጀመሪያው ጥያቄ የሚሆነው በተለይም ደግሞ ተቆጣጣሪ አካላት የቴክኖሎጂ አዳዲስ የቴክኖሎጂ ፈጠራዎች ወደ ስራ እንዲገቡ ያው ፈቃድ ይጠይቃል አይደለ? ወደ ስራ ከመግባታቸው በፊት ቴስት ተደርገው ይመጥናሉ ወይ ተብሎ ነው ፈቃድ የሚሰጠውና ያንን ፕሮሰስ አሳጥረው ወደ ስራ እንዲገቡ ለማድረግ በምን ልክ ነው ሚናቸውን መጫወት የሚገባቸው የሚለው ይሆናል የመጀመሪያ ጥያቄና አቶ ባምላክ ከእርስዎ ልጀምር። እሺ አመሰግናለሁ። በመጀመሪያ ወደ መድረኩ ስላመጣችሁኝ። እንደዚህ አይነት አዳዲስ ስታርታፖች ኤድቴክ ላይ የሚሰሩ በተለይ ቴክኖሎጂ ዘርፍ ላይ ያሉትን ቶሎ ሌጋል ከቨር ሰጥቶ ወደ መድረክ ለማምጣት በመጀመሪያ ኦን የሚያደርገው ነው ያስፈልጋል። የሬጉላቶሪ ፍሬምወርኩን ከመፍጠሩ በፊት ያንን ፍሬምወርክ ጋይድ የሚያደርግ የሚቆጣጠር ኦቨርሲ የሚያደርግ ኦነር ያስፈልጋል ወይም ባለቤት። ያ ባለቤት አካል ከተመሰረተ በኋላ ደግሞ ከመመስረት ባሻገር ወደ መፈጸሙ ወይም ወደ ኢምፕሊሜንቴሽኑ እንዲሄድ የሚያስችል ግልጽ የሆነ ፍሬምወርክ መቀመጥ አለበት። ከዛ ውጪ ምናልባት ከነበረን ኤክስፔሪየንስ አንድ ሼር የምናደርገው ነገር ቢኖር የሚመጡትን የቴክኖሎጂካል ፕሮዳክቶች እንደ ሪስክ ሌቭላቸው ማኔጅ የሚደረግበት ሚንስ መፍጠር ማለት ሃይ ሪስክ ያለው አንድ ፕሮዳክት እና የሚያመጣው ሪስክ ዝቅተኛ የሆነ አንድ ፕሮዳክት እኩል ጀጅ መደረግ የለባቸውም እና እንዳመጣጣቸው ሬጉሌት የሚደረግበት ፍሬምወርክ ቢኖር ባይነኝ እኔ። መጀመሪያ ኦነሩ ኖሮ ኦነሩ የሚሰራበት ፍሬምወርክ ተፈጽሮ ያንን አፈጻጸም የሚቆጣጠር ሰው ኖሮ ከዛ ሁሉም እንዳመጣጡ የሚስተናገድበት መንገድ ቢኖር ባይነኝ። ጊዜውን ስናሳጥር በዛ መንገድ ይስተናገድ ብለን ስንሄድ ደግሞ የትምህርት ጥራቱ ላይ የሚያመጣው ኮምፕሮማይዝ የሚያደርገው ነገር አለ ወይ? ያ እንዳያደርግስ ምን አይነት እርምጃዎችን መሄድ አለብን? ተባዩ በአምላክ ያለው ላይ መጨመር ይቻላል። አንደርስታንድ በማደርገው ብዙ ጊዜ የአፕሩቫል ፕሮሰሶች በተለያዩ ምክንያቶች ሊጓተቱ ይችላሉ። ግን ፋውንዴሽናሊ ነገሩን በምናይበት ጊዜ ብዙ ቴክኖሎጂ ፕሮዳክቶች በአንድ ቦታ ነው አፕሩቭ የሚደረጉት። ይሄ ቦታ ደግሞ ብዙ የተለያዩ ስራዎች አሉት። በዚህ ውስጥ ደግሞ ሰርድ ፓርቲ አፕሩቫል የሚያደርጉ ወገኖችም የሉም፣ ወይም ላይሰንስድ ወይም ቬሪፋይድ የሆኑ ያንን ፕሮዳክት ፕሪ ቴስት የሚያደርጉት ወይም ደግሞ የመጀመሪያውን ፓስ የሚሰጡት የሉም። ያ ደግሞ ከስራ ጫናው አንጻር ይበልጥ ደግሞ አሁን ከኤጁኬሽን ጋር ከተያዘ ደግሞ ሚኒስትሪው ነው ያለው። ያ ሚኒስትሪው ከፍተኛ የስራ ጫናና የተለያዩ ክፍተቶች በዛ ምክንያት ሊፈጠሩ ይችላሉ። ስለዛ ፕሪ ቴስት ስላልተደረጉ ከዛ ደግሞ ኦቨርሎዶች ይከሰታሉ። ብዙ ፕሮዳክቶች ይመጣሉ፣ በዛ ውስጥ ኦቨርሎዶች ይፈጠራሉ። በጣም የመዘግየት እነዚህ ይኖራቸዋል። ሌላኛው ደግሞ ፌዝ በእያንዳንዱ ፌዝ ቴዝ አለማድረግም አለ። እያንዳንዱ
ቦዲዎች አሁን ለምሳሌ ቼክሊስት እንኳን ቢያገኙ ምንድነው አሁን እንደ አንድ ኤድቴክ ካምፓኒ ራሳችንን ስናይ በቃ ፕሪ ቼክሊስት ሊያስፈልገናል። ኢቭን ስራውን ስንጀምር እኛ እንደፈሰለን ፊዚቢሊቲ ስተዲያችንን ሰርተን ጥናታችንን ሰርተን ስራውን እንሰራለን፣ ግን እጃችን ላይ ምንም አይነት ቼክሊስት የለም። እነዚህ ነገሮች ደግሞ በሰፊ ደረጃ ያለውን ፖሊሲ ክላስተርድ በሆነ በጣም በስሞል ቻንክስ ሆኖ በቼክሊስት ደረጃ ቢወርድ ኢንዱስትሪው ጋር ሳይደርስ ነገሮችን ሶልቭ ማድረግ ይችላሉ። በዛ ላይ ደግሞ በስታንዳርዱ መሰረት ኳሊቲውን ኮምፕሮማይዝ ሳያደርጉ ስራውን መስራት ይችላሉ ብዬ አስባለሁ። እዚህ ላይ አንድ ላይ አያይዘሽ ብትመልሽልን ወይዘሪት ከሌላ እነዚህ ጊዜውን ማሳጠር፣ የትምህርት ጥራቱን ለማምጣት፣ ከዛ ደግሞ ይሄ ለማሰባጠር ነገሮችን የሚኬድበት መንገድ አለ። ከዛ ደግሞ አንድ የቴክኖሎጂ ውጤት ይፋ ከተደረገ ስራ ላይ ከዋለ በኋላ ዳይናሚክ ነው አይደል? ቴክኖሎጂ መቀየር አለበት፣ አዳዲስ ነገሮች መጨመር አለበት። ያንን ኤክስፐሪመንት ለማድረግ ደግሞ እዛችሁ ላይ ሳንድቦክስ ውስጥ ሆኖ እንዲሰሩ የተማሪዎች ደህንነትን በተጠበቀ መንገድ ኢንተርፕረነሮች እንዲሰሩ ሊፈቅዱባቸው የሚችሉባቸው መንገዶች አሉና ከዚህ ጋር አንድ ላይ ያይዘን ያንንስ እንዴት ነው መቅረጽ የምንችለው ሳይመልቲኒየስሊ እንዲሄድ ስራውን ለማድረግ? እሺ ምንድነው መጀመሪያ ላይ ሬጉላቶሪ ፍሬምወርኩ ልክ እንደተባለው ማን ነው ዴዚግኔትድ የሆነው ሱፐርቫይዘሪ ኦቶሪቲ የሚሆነው ሚኒስትሪ ሌቭል ነው ወይስ ኦቶሪቲ ሌቭል ነው? ማን ነው ይሄንን ነገር ዴይ ቱ ዴይ አክቲቪቲውን የሚያየው የሚለውን በህጋዊ ማዕቀፍ ካስቀመጥን በኋላ ታይም ላይኑን ልክ እንደተባለው አልቲሜት ኦብጀክቲቭ ኦፍ ኤጁኬሽንም ኮንቬንሽናል የምንለው ኤጁኬሽንም ኤድቴክም ቢሆን ተማሪዎቻችንን ብቁ ለማድረግ ስለሆነ አሰስ የሚደረገው ሪስክ ሌቭል ከዛ ጋር ቢሆን፣ ስለዚህ ታይም ላይኑ በዛ ጋር ማሳጠር ይቻላል። ፎር ኤግዛምፕል ሆም ቴክ አሳይመንቶች የሚያመጡት ሪፕሪካሽን ምንድን ነው ብለን አሰስ ስናደርገው ፈተና እንደመፈተን ወይም ደግሞ በቴክኖሎጂ ቤዝ ትምህርት እንደማስተማር ብዙ ሪስክ አላቸው ተብሎ አይታሰብም። ስለዚህ በዛ ሌቭል ሪስኩን እያየን ታይም ላይኑን ማሳጠር እንችላለን ዲፔንዲንግ ኦን ታይፕ ኦፍ ቴክኖሎጂ ማለት ነው። ሬጉላቶሪ ሳንድ ቦክሶች ደግሞ ምንድነው እንደዚህ አዲስ ፈጠራዎች ሲኖሩ ቴክኖሎጂ ላይ ሶስቱንም ሜጀር የምንላቸውን ስቴክሆልደሮች አንድ ላይ ያመጣልናል። እነዚህ እነማን ናቸው? ተማሪዎች ራሳቸው፣ መማር ማስተማሩን የሚያካሂዱት ትምህርት ቤቶች ሊሆኑ ይችላሉ። ከዛ ደግሞ ፖሊሲ ሜከር እንደን ደግሞ ሞስት ዴፊኒትሊ ኢኖቬተሮች አንድ ላይ ሆነው እነሱ ይህን ሙከራ በሚሞክሩበት ጊዜ የኢኖቬተሮችን ዋነኛ የሚባለውን ችግራቸውን ይቀርፍላቸዋል። ምንድነው ብዙ ጊዜ አንድ የሚፈጥር ቴክኖሎጂ የሚፈጥር ሰዎች ብዙ ጊዜ ትልቁ ፊራቸው ምንድነው? ፌል ማድረግ ነው። እነዚህ ሬጉላቶሪ ሳንድ ቦክሶች የሚመቻቹት ፌል የሚደረግበትን ነገር ሚኒማይዝ ለማድረግ ነው። እክም ቢ አፍተር ስኩል የሆኑ ለተመረጡ ተማሪዎች ፌል የሚያደርጉበትን ፕሮባቢሊቲ የሚቀንስልን ፍሬምወርኮች ማዘጋጀት እንችላለን። ሳይመልታኒየስሊ ቴስት ተደርጎ እሱ ኤፌክቲቭ ነው ተብሎ ሲታሰብ ከሌላ ባለድርሻ አካላቶች ኮመንት ከመጣ በኋላ ለሁሉም እንደ ህጋዊ ማዕቀፍ ማድረግ ይቻላል ማለት ነው። ሞስት አድቫንቴጅ የሚሰጠው ሳንድ ቦክስ ኦፖርቹኒቲ ስለሚሰጥ ነው ቴስት ለማድረግ። እዚህ ላይ የሚጨምሩ ነገር ነው? አዎ እቴ ባነሳቸው ሀሳብ ጥሩ ሀሳብ አንስታለች። ምን ያህል ጊዜ ቆይ የሚለው ነገር አንደኛው እንደ ሀገር በእኛም ሳይድ እንደ ኤድቴክ መልመድ ያለብን ኤቪደንስ ጀነሬት የማድረግ ልምድ ቢኖረን የተሻለ ነው ብዬ አስባለሁ። እና ዩዥዋሊ ሳንድ ቦክሶች ዲዛይን ሲደረጉ እዛ ውስጥ ገብቶ ሲወጡ በሚሄዱበት ታይም ላይን ውስጥ ፐርፎርም ማድረግ ያለባቸው መንገዶች አሉ፣ ማሳካት ያለባቸው ኬፒአይዎች አሉ። እነዛን ነገሮች የምንመሰርትበት የኤቪደንስ ጀነሬሽን ፍሬምወርክ ሊኖረን ይገባል። ለምሳሌ ኢስት አፍሪካ ላይ አንደኛው ኤድቴኮች አክሪዲት ከሚያደርጉ ተቋማት ኢዲቪደንስ የሚባል አለ እና የሚከተላቸው ፍሬምወርክ አሉ 5E የሚባሉ ይሄ ኢኩዊቲ፣ ኢንቫይሮንመንቱን፣ የኤፊሽንሲውን እነዚህን በሙሉ ኢቫሉዌት የሚያደርጉ እና ኤክስፔክት የሚያደርጉትን የኤቪደንስ አውትፑት ቀድሞ ያስቀምጡልሻል። አንድ ሰው ኢፌክቲቭነስ ማምጣት ከፈለገ እንደዚ አይነት ስተዲ አምጥቶ ይህን ያን የለርኒንግ ኢምፓክት መፍጠር መቻል አለበት። እንደዚ አይነት ኳሊቲ ስታንዳርዶች ሲቀመጡ አንድ ሳንድ ቦክስ ውስጥ የሚገባ ኤድቴክ ያንን ለማሳካት እንደ ፐርፐዝ አድርጎት ይሄዳል። ምናልባት የኤዱኬሽናል ኢምፓክት ታይም ሊፈጅ ይችላል። 6 ወር 12 ወር ልንለው የምንችል አይደለም።
አት ዘ ኤንድ ሳንድ ቦክሱ ሲያልቅ ይሄ ፌል ወይም ፓስ የሚል ነገር ሳይሆን የሚጠበቅበት ኢትስ አይዘር ፌል ወይም ኤክስቴንድድ የሆነ ቴስቲንግ ያስፈልገዋል ወይም ፓስ ሊሆን ይችላል የሚል ነገር ነው። ሶ ሳንድ ቦክስ ውስጥ የሚኖረው ቆይታ በዛ የሚመሰረትበት መንገድ እዚህ ጋር ኤቪደንስ ጀነሬት የማድረግ ልምድ፣ እዚህ ጋር ደግሞ ስታንዳርዱን አጌንስት ሶስ ኤቪደንስ ቢውልድ የማድረግ መንገድ ቢኖር የተሻለ ነው ባይ ነው። ስለዚህ አብረው ጎን ለጎን መሄድ አለባቸው። እሺ አቶ ባዩ ምን ይሆናል? በሳንድ ቦክሶች ያው የሆኑ ነገሮች ቴስት ሲደረጉ ሪፕል አውት አድርጎ ሌላ ቦታ እንዳይደርስ እና ኮንፋይንድ በሆነ ኢንቫይሮንመንት ቴስት መደረጋቸው ነው። ያ ነገሮች ትልቁን ኢምፓክት ወይም ጉዳትም ከማድረሳቸው ፊት ጉዳትም ካላቸው ጉዳትም ከማድረሳቸው ፊት ያንን ኮንፋይንድ አድርጎ ስራውን ለመስራት የምንጠቀምበት ስፔስ ነው። ይሄን ስፔስ ያው ኔሴሰሪ በሆነበት ሌቭል ነው መሆን ያለበት። ለዛም ስታንዳርዶች በጣም ወሳኝነት አላቸው። ስታንዳርዶች ከሌሉ የኤክስፐርት ባያዝ ይኖርበታል፣ የሰዎች ፐርሰናል ቪው ይኖርበታል፣ የኢንቫይሮንመንት ወይም ደግሞ የስፔሲፊክ አካባቢ ኮንቴክስቶች የተለያዩ ይሄ ሪዛልቱን አፌክት ሊያደርጉት ይችላሉ። ስለዛ ፐርፌክትሊ ሴት የተደረጉ ስትሪክት የሆኑ አሁን በጣም ሊታለፉ የማይገባቸው ኳሊቲዎች ለምሳሌ የስቱደንት ዳታ ፕራይቬሲ፣ የተለያዩ ኤሌመንቶችን በጣም ኮምፕሮማይዝ በማያደርጉ ሁኔታ እነዚህ ነገሮች በዚህ አይነት ስታንዳርዳይዝድ በሆነ የሳንድ ቦክስ ኢንቫይሮንመንት ውስጥ ማለፍ መቻል አለባቸው። ሳንድ ቦክስ መኖሩ ብቻ ሳይሆን ስታንዳርዱ ያንን ነገር ኢፌክቲቭነሱን በደንብ ልክ እንዳለውም ኬፒአይውም ማለት ነው። እዛው አንተ ጋር ነው የምቆየው አቶ ባዩና ስለ መስፈርቶች ስለ ስታንዳርዶች በጣም ሁላችንም ተስማምተንበት እያወራን ያለነው ነገር ነውና አንዳንዴ ምናልባት የሆኑ ክፍተቶች ሊፈጠሩ ይችላሉ። በፌደራል ደረጃ የሚወጡ ፖሊሲዎች ቆንጆ ፐርፌክት ሆነው ይወጡና ከዛ ክልል ላይ ወይም ደግሞ ሌሎች ታች ያሉ ፈቃድ ሰጪዎች ጋር ሲሄዱ መስፈርቶች ያለመጣጣም ነገሮች አንዳንዴ የሚገጥሙበት ነገር አለ ብዬ አስባለሁ። ካለ ከተስማማን እንዴት ነው እነሱን ማጣጣም የምንችለው? በጣም ወሳኝ የሆነ ጥያቄ ነው የኛው ብዬ ማስበው እና ምንድን ነው ዋናው ኤሌመንቱ ብዙ ጊዜ የትኛውም የፖሊሲ አማራጮች በፌደራል ፓስ ሲደረጉ ያለው ቤዚክ ክፍተቱ ምንድን ነው? ኮላቦሬትድ የሆነ ኢፈርት አይደለም ፖሊሲው ላይ የሚመጣው ማለት ነው። ስለዛ እነዚህ ሰዎች ምንድን ነው የሚያደርጉት? የሆነ ፖሊሲ ጀነሬት ተደረገ ወይም ፓስ ከተደረገ በኋላ ኋላ ላይ እነዛ ሪጂናል ስፔስ ላይ ያሉትን ሰዎች አሰልጥነው ነው የራሳቸውን ስቴፕ እንዲወስዱና ስራው መስራት እንዲችሉ ለማብቃት የሚሞክሩት። ግን ኮላቦሬትድ በሆነ ኢፈርት ውስጥ ስራው ከተሰራ ምክንያቱም የእነሱ ኮንቴክስት ሪጂናልም ሆነ የተለያዩ ስፔሶች ላይ አድሚኒስትሬቲቭ ሲቲ አድሚኒስትሬሽንም ላይ ያሉ የእነሱ ኮንቴክስት ኦልሬዲ ከገባ ምንድነው የፖሊሲ አፈጻጸም ክፍተት አይኖራቸውም። ብዙ ጊዜ ፖሊሲዎች በጥሩ ሁኔታ ይወጣሉ፣ ጥናት ላይ መሰረት ያደርጋሉ። ግን ኮንቴክስቹዋላይዜሽን በጣም ወሳኝነት አለው። ለኮንቴክስቹዋላይዜሽን ደግሞ የነዚህ ሰዎች የነዚህ ባለሙያዎች ግብአት በጣም ወሳኝነት አለው። እነሱ ኮላቦሬቲቭ ኢፈርት ካደረጉና እነሱም ኮንትሪቢሽን ካላቸው አንደኛ ተሳትፎ በዋናነት፣ ሁለተኛ ነገር ደግሞ ኮንቴክስቱን በትክክል መግለጽ ይችላሉ ብዬ አስባለሁ። እነሱ ባላንስድ ሆነው ከፖሊሲ ቀረጻው እስከ ኢምፕሊሜንቴሽኑ ኮላቦሬትድ የሆነ ኢፈርት ከኖረ እነዚህን ክፍተቶች ድራስቲክሊ አቮይድ ማድረግ እንችላለን ብዬ አስባለሁ። እዚህ ላይ በዚህ ስኬል የሚሉ ነገር ይኖራል። ሃይራርኪውን በተዋረድ ወደ ስርም ወደ ሪጂናል ስቴቶችም ተግባራዊ እንዲሆን በአንደኛ ደረጃ በአዋጅ መልክ ወይም በፕሮክላሜሽን በምንለው በፌዴራል መንግስት በሚወጣበት ጊዜ ሚኒመም ትሬሾልዱን ያስቀምጥልናል። ስለዚህ ከዛ በኋላ የሚወጡት ደንቦችም ሬጉሌሽኖችም ወይም ደግሞ ፖሊሲዎች የምናስፈጽምባቸው ሌላ የህጋዊ ማዕቀፎች ይህንን ሚኒመም ትሬሾልድ ተጠቅመው እንዲወጡ ማድረግ እነሱን ለማስፈጸም እንጂ አዲሽናል ሌየር ወይም አዲሽናል ሪኳየርመንቶች እንዳይጨምሩ በማድረግ መጀመሪያ በተስማማንበት አንደኛም በመጀመሪያ በወጣው አዋጅ መፈጸም እንዲችሉ ማድረግ ይቻላል። ግን አሁን ተጨማሪ የሆኑ መስፈርቶችን ክልሎች የሚወጡት ምናልባት በናሽናል ደረጃ ፖሊሲ ሲወጣ የሀገር አቀፉ ነው የሚሆነው እና ከራሳቸው ክልሎች ጋር ለማጣጣም አስበው ከሆነ ደግሞ ያንን ክፍተት አይዘጋባቸውም። ጨዋታው ላይ ክፍተት አይፈጥርም። ከዛ ኮንቴክስቹዋላይዝ ማድረግ የሚቻሉበትን ክፍት ኤሪያ ዲፔንዲንግ ኦን ዘ ሪጂናል ኮንቴክስት ማውጣት
ከዛ ደግሞ ፈንዳሜንታል የምንለው አሁን ለምሳሌ የተማሪዎችን መማርና ማስተማር ፕሮቴክት ያደርጋል ብለን የምናስባቸው እንደ ዳታ ፕሮቴክሽን ሊሆን ይችላል፣ እንደ ሪስክ አሰስመንት ሊሆን ይችላል፣ ወይም ደግሞ ኤፌክቲቭነቱን ቴስት የምናደርግባቸውን ፓራሜትሮች እሱ ስታንዳርድ መሆን የሚችሉ ነገር ስለሆኑ እሱን እንደዛ ማድረግ፣ ከዛ በኋላ ግን ኮንቴክስቹዋላይዝ መደረግ የሚችሉትን ኤሌመንቶች ደግሞ ለሪጂናል ገቨርንመንቶች ኦፖርቹኒቲውን መስጠት። ስለዚህ በተወሰነ ፍሌክሲብል እንዲሆኑ የሚያስችሉ መንገዶች ላይ ያንን እድል መስጠት፣ ዋናዎቹ መስፈርቶች ላይ ግን በመሰረታዊነት ማስቀመጥ ያለባቸው ነገር እንዲያስቀምጡ ማስገደድም ይሆናል ማለት ነው። የምትጨምርልን ነገር አለ አቶ ባምላክ? ምናልባት በእሷ ባነሳቸው ሀሳብ እስማማለሁ። አንደኛው ይሄ ከፍሌክሲቢሊቲ አንጻር፣ ሁለተኛ ግን እዛ ጋር ከመሄዳችን በፊት ፖሊሲው ሲቀረጽ ራሱ ፖሊሲውን የሚቀርጹት አክተሮች እነማን ናቸው የሚለው ራሱ አንድ ጥያቄ ነው እና እንደ ሀገር የፌዴራል መንግስቱ ከሃይ ስኩል እንደ ሀገር ትምህርቱን የሚያስተዳድረው እሱ ነው። ከ9 እስከ 12 ያለውን ወደ ሪጂናል ስንሄድ ደግሞ ላይ ከ1 እስከ 8 ላሉት የቋንቋና የሚቀርብበትን የመማር ማስተማር ሂደት ዲክቴት የሚያደርጉት እነሱ ናቸው። ይሄን ታውቆ ፖሊሲውም ሲቀረጽ ከፌዴራሉም አካል ከክልሎችም አካል ተወጣቶ የተዋቀረ ኮሚቴ ያን ነገር ቢያወጣው በኋላ ወደ ፍሌክሲቢሊቲው ሲመጣ ኮንቴክስቱን ቀድሞ የመፍጠር እድል ይሰጠናል እና ምናልባት የጀነራል ኤዱኬሽን ኳሊቲ ኢምፕሩቭመንት የመንግስት ፕሮግራም ሲደረግም እንደዚህ ነው። የፌዴራል ሚኒስትሪ ኦፍ ኤዱኬሽኑ ከሪጂናል ኤዱኬሽን ቢሮዎች ጋር ተዋቅሮ የሚሰራበት ኮኦርዲኔሽን ተፈጥሯል በእንደዚህ አይነት መንገድ። አለበለዛ ግን ወንድሜ እንዳለው ይሄ ፍራግመንትድ የሆኑ ኢፈርቶች የሆኑና ወደ ፌለር ነው የሚመራን እና የዲጂታል ኢትዮጵያ 2030 ሲወጣ ከ2025 የተማርነው ነገር ፖሊሲ ወጥቶ ኢምፕሊሜንቴሽን ላይ ኢሹ ይፈጠራል። ይሄን ነገር ኦቨርሲ የሚያደርግም አንድ አካል ያስፈልጋል። ፖሊሲውን መቅረጽ ሳይሆን አፈጻጸሙም። ከዛ ይሄን የሚያየው አካል ደግሞ በፌዴራል ሌቭልም በሪጂናል ሌቭልም የራሱ የሆነ ተወካይ አካል ሊኖረው ይገባል። ከዚህ ቢሮ ጀምሮ እዚህ ጋር ዲጂታል 2030 ለመፈጸም ምን እያደረግን ነው የሚለውን ኦቨርሲ የሚያደርግ ጀምሮ እስከ ትልቁ የመንግስት ተቋም ድረስ በዛ መንገድ ያለ ሃይራርኪ ቢፈጠር አይ ቲንክ ኢምፕሊሜንቴሽን ላይ የተሻለ ይሆናል ብዬ አስባለሁ። ቦዝ ሌቭልስ ዘርፉንም በደንብ ያመነበትና እየተረዳ መሆን አለበት ይሄኛው አካል ብዬ አስባለሁኝ አይደለ? ምክንያቱም አንዳንዴ አለን ለማለት ብቻ የሚሉ ሪፖርት ላይ ብቻ ቤዝ ያደረጉ አይነት አካላት ይቀመጡና የባሰውን ማነቆ መፍጠር፣ ቢሮክራሲውን ማርዘም የሚሆኑ ነገሮችን ስለሚኖሩበት ሌላው ጥያቄ ሁሌ በተደጋጋሚ ስለ ቴክኖሎጂ ሲነሳ ሁላችንም ጭንቅላት ውስጥ የሚመጣው የቴክኖሎጂ ክፍፍል የምንለው ነገር ነው። አንዳንዴ በተለይ ቴክኖሎጂ ላይ ቤዝ ያደረጉ ደንቦችና ፖሊሲዎች ሲሰሩ ከተማ ቀመስ የሆኑ ነገሮች ናቸው። ቴክኖሎጂውም ከተማው ላይ ስለሆነ በአብዛኛው ታጭቆ ያለውና ክልል ላይ ካሉ ወይም ደግሞ አንደር ሰርቭድ ነው ብለን የምናስባቸው የማህበረሰብ ክፍሎች ጋር ካሉት ጋር እንዲጣጣም እነሱ ጋርም እንዲደርስ ተግባራዊ እንዲሆን ይሄ በተግባር የሚታይ ከወረቀት አልፎ ኤክስኪዩት ሊደረግ የሚችል ነገር እንዲሆንስ ምንድን ነው ማድረግ ያለብን የሚለውን ወይዘሪት ገሊላ ካንቺ ጀምራል። እሺ፣ አንደኛው ያው የህግ ማዕቀፎቻችን ላይ ተደራሽነትን የሚያከናውኑ ኢኖቬተሮችን ማበረታታት ነው። ያ ኢንካሬጅመንት ኢንሰንቲቭ ቤዝ ሊሆን ይችላል፣ ታክስ ኢንሰንቲቭ ሊሆን ይችላል፣ የሚሰሩበትን ፋሲሊቴት ማድረግ ሊሆን ይችላል። የሚያወጡትን ኢንፑት ተደራሽነት ያለው ከሆነ አሁን ለምሳሌ ኦፍላይን የሆነ ኮኔክቲቪቲ የሚሰራ ኤጁኬሽናል ቴኩን በኦፍላይን መስራት የሚቻልበት ኢንቫይሮንመንት ፕላትፎርም የሚፈጥሩ ከሆነ ወይም ደግሞ ሎ የሆነ ኢንተርኔት ኮኔክቲቪቲ ባንድዊድዝ የሚጠቀም ኢኖቬተሮችን ኢንሰንቲቫይዝ የሚያደርጉ ፍሬምወርኮች ቢኖሩን፣ ይሄ ፍሬምወርኮች ሞስትሊ ኢኖቬተሮችን ሆሊስቲክ የሆነ ፕላትፎርም እንዲፈጥሩ ኢንካሬጅ ያደርጋል። እሱ ላይ ሞር ቢሰራበት ኢኖቬተሮችን ማበረታታት እንችላለን ብዬ አስባለሁ። ስለዚህ በቀጥታ ልናየው የምንችለው በተለይ አንደር ሰርቭድ ወይም አቅም የሌላቸው ገጠር ውስጥ ያሉ ልጆች፣ ተማሪዎች፣ ማህበረሰብ ብለን ስናይ አንድም የለም ብለን የምናስበው ነገር መሰረተ ልማት ነው። መሰረተ ልማት መካከል አንዱ ኮኔክቲቪቲ ነው። ስለዚህ ከኢንተርኔት ውጭ ወይም በትንሽ ኢንተርኔት የሚሰሩትን ለማበረታታት ደግሞ ፈጣሪዎችን አብረን ያው የባጀት ነገር ነች እዚህ ጋር የምትመጣና ከመደገፍ አንጻር የምንሄድበት መንገድ ነው የሚሆነው ማለት ነው። አቶ ባዩ የምትጨምሩልናል እዚህ ላይ? ያው
ኢኩዊቲ ነው። ስለዚህ ነገር ስናነሳ ሁሌም ኢኩዊቲ ነው የምናነሳው። ምንድን ነው ለእያንዳንዱ ኤሪያ የሚገባውን ወይም የሚያስፈልገውን ሌቭል ኦፍ ሰፖርት ማድረግ መቻል ነው ዋናው ነገር እና እነዚህ የሁለት ነገር አንጻር ነው የሚታየው። አንደኛ ኮንዲሽኒንግ ማለት ይሄንን እንደ ኮንዲሽን የማስቀመጡ ጉዳይ የኢኖቬቲቪቲው ትልቅነት ላይ ነው ፎከስ የሚደረገው። ምክንያቱም ለሪፖርት ይመቻል፣ የኤአይ ቦቶችን ይጠቀማል፣ የተለያዩ ኤሌመንቶችን አስገባንበት እና የተለያዩ ነገሮች ገቡበት፣ ይሄ ቴክኖሎጂ ያ ቴክኖሎጂ ምናምን ለማድረግ እና ምንድነው ይሄ ሳውንድስ ጉድ ራዘር ዳን ኢት ወርክስ አይነት ነገር ይፈጠራል እና ኮንዲሽኒንጉ ልክ አይደለም ብዬ አስባለሁ። ብዙዎች ዘንድ ያለው እይታ ቢዩቲፉል አኒሜሽንስ ላይክ ስትሮንገር ቪዲዮ ኳሊቲስ በጣም ጥግ የሆኑ እንደዚህ አይነት ኤሌመንቶች ላይ ፕራዮሪታይዝ ይደረጋሉ። ግን ኮንዲሽኒንጉ መሆን ያለበት ለኮንቴክስታቸው የቪዲዮዎች ሳይዝ እያንዳንዱ ኤሌመንቶች የሚገቡት ነገሮች በሙሉ በጣም ኮንቴክስቱን የጠበቀና ኮንዲሽን መደረግ መቻል አለባቸው። በተጨማሪ ደግሞ ሊትረሲም አለ። ሌላ የሚነሳው ኤሌመንት ዲጂታል ሊትረሲ ኤርቴክ ስናነሳ ፋውንዴሽናል ኤሌመንቱ እሱ ነው። ዲጂታል ሊትረሲው በጣም ላጠረበት አካባቢ ሞር ላይፍ ላይክ መሆን አለበት። ላይፍ ላይክ ማለት ኦልሬዲ ለምናውቀው ነገር የቀረበ መሆን አለበት። እነዚህን እንደ ኮንዲሽኖች ማስቀመጥ ከቻልን ነው ነገሮችን ማስተካከል የምንችለው። ሌሎች ነገሮች ደግሞ የቴክኖሎጂ አማራጮችን መጠቀም። ቴክኖሎጂ እኛ እንትን አቬይለብል በሆነብን ልክ ብቻ ሳይሆን ማየት ያለብን ለሰዎቹ ማቅረብ በምንችለው እና በእነሱ ኮንቴክስት ዲቫይስ ሰፖርት አለ፣ የተለያዩ ኤሌመንቶች አሉ ኮንሲደር ሊደረጉ የሚገባቸው እና በደረስንበት ልክ ሳይሆን በኮንቴክስታቸው ልክ ከዲጂታል ሊትረሲያቸውን አቅም ኮንሲደር ያደረገ በዛ ላይ ደግሞ ዲቫይስ ካፓቢሊቲያቸውን ዲፔንድ ያደረገ ኤስኤምኤስንም ጨምሮ በጣም ዩኤስኤስዲ ኮዶች፣ የተለያዩ ሾርት ኢንፎርሜሽን መቀበያዎች፣ ኦፍላይን የሆኑ ደግሞ አፕዴቶች መላክ የሚችሉ ከሆነ እንደዚህ አይነት ኤሌመንቶችን በጣም ኮንሲደር መደረግ መቻል አለባቸው። እንደዚህ ነገሮች እንደ ኮንዲሽን ከተቀመጡ ኢኩዊቲን በደንብ ሳትስፋይ እናደርጋለን ብዬ አስባለሁ። እዚሁ ላይ የአቶ በአምላክን ሀሳብ እንወስዳለን። የተወሰነ እረፍት አድርገን ግን እንመለስ። አድማጮቻችን ኤርቴክ ማንዴስ ነው እየተከታተላችሁ ያላችሁት። ዛሬ እንግዲህ እያወራን ያለ ነው በጋራ ሆነን ነገር እንዴት መስራት እንችላለን፣ ሁሉም ክፍሎችስ ምን አይነት ሚና ይጫወታሉ የሚለው ጉዳይ ነው። እንደተለመደው እንግዶችን ይዘን ቆይታ እያደረግን ነው። አሁንም ቆይታችሁን ከኤርቴክ ማንዴስ ጋር አድርጉልን። ኤርቴክ ማንዴስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። ተመልሰናል። ውድ የኤርቴክ ተከታታዮቻችን እንግዲህ አሁንም ከእንግዶች ጋር ቆይታ እያደረግኩኝ ነው ያለሁት። አቶ በአምላክ ተሾመ፣ ወይዘሪት ገሊላ ወጋየሁና አቶ በልዩ በቀለ የዛሬ እንግዶች የሆነው እየቆዩ ነው ያሉት። ቅድም የጀመርነውን ነው የምንቀጥለው ማለት ነው እና አቶ በአምላክ ጋር ነው ያቆምነው። በተለይ ደግሞ አቅም የሌላቸው አንደርሰርቭድ የምንላቸው የማህበረሰብ ክፍሎች ጋራ እንዴት እንደርሳለን፣ ክፍተቱ እንዴት እናጠባለን እያለን እየተወያየን ነበር እና እስቲ አንተን ሀሳብ እንስማ። ጥሩ ጥያቄ። እንግዲህ ዲጂታል የሚባለው ኮንሰፕት እንዳጠቃላይ ከቴክኖሎጂ ጀምሮ ሲፈጠር አንደኛው ዓላማው ይሄ ዲቫይዱን ለማጥበብ ነበር ዲዛይን የተደረገበት መንገድ። ግን ያው ሪያሊቲ አሁን ላይ ፕራክቲስ እየተደረጉ ያሉበት መንገዶች ግን ጭራሽ እያሰፉት እየመጡ ያለ ነገር ነው እና እንግዲህ የማን ጥፋት ነው ወይንም ይሄ የማን ኃላፊነት ነው? አንድ አክተር አይደለም እዚህ ውስጥ የሚጫወተው፣ መልቲፕል አካላት ናቸው እና እንደ ኤርቴክ እነዚህ ነገሮች ላይ መድረስ አዲሽናል ወጪ ሆኖ ሊታያቸው ይችላል። ይሄ አንደኛው ስር መሰረቱ ይሄ መነሻ ፍሬምወርክ ወይም ኳሊቲ ስታንዳርድ ስለሌለ ነው እና ቅድም ሲጠቅሰው የነበራቸው ፎከሳችን ኳሊቲ ቪዲዮ ላይ ነው፣ በቃ የሚያምር አኒሜሽን ምናምን። ያን ግን የሚያደርገን የመነሻ አንደኛው ኳሊቲ የሆነ ፍሬምወርክ ስለሌለ ነው። ኳሊቲ ስንል ምን ማለት ነው? ሁለተኛ ኢኩዊቲ ስንል ከዲጂታል ሊትረሲ ሊሆን ይችላል፣ ዲቫይስ ሊሆን ይችላል፣ ኢንፍራስትራክቸር ሊሆን ይችላል፣ ኢንተርኔት ሊሆን ይችላል። አጌን ይሄ ጀንደር ሴንሲቲቭ የሆኑ ነገሮችን ከመጠቀም አንጻር ሊሆን ይችላል ነው። እነዚህ ነገሮች ስናስብ የተለያዩ አካላት የተለያዩ ጌም መጫወት አለባቸው ብዬ አምናለሁ። እንደ ኤርቴክ ፕሮዳክቱን ዲዛይን የማድረግ ኢኖቬት የማድረግ አቅሙ አለ።
ስፔሲፊክሊ ይሄ አክሴሲቢሊቲ ኢንክሉሲቪቲን ተኮር አድርገው ኢኩዊቲ ላይ የሚሰሩ አካላት ኤክስፔሪንሱ ያላቸው ደግሞ ያ ነገር ዲዛይን ሲደረግ በዚህ መንገድ ዲዛይን የሚደረግበት ሚንስ ቢፈጠር እላለሁ። እንደ መንግስት ቤዚክሊ ከኢንተርኔት እና ዲጂታል ዲቫይስ እና ኢንፍራስትራክቸር አንጻር ደግሞ የመንግስት አካላትም ወደ ኢንቫይሮንመንቱ መምጣት አለባቸው። ምክንያቱም ኦፍላይን አክሰስ ለመስጠት ፉሊ ኦፍላይን ማለት ቀላል አይደለም። እንደ ስታርታፕ ያንን ነገር ስሩ ብሎ ማቅረብ ማለት ነው። ለምሳሌ ካምብሪንግ የቴሌኮም ኢንፍራስትራክቸርን የሚገነቡ እና ኢትዮ ቴሌኮም፣ ሳፋሪኮም ላይክ ሴሳር ሊሆን ይችላል በተለያየ ሚንስ ይሄ ፐብሊክ ፕራይቬት ፓርትነርሺፕ ተፈጥሮ ለምሳሌ ኢንተርኔት ወይ ኮስቱ የሚቀነስበት ወይ ለነዛ አንደር ሰርቭድ ሪጅኖች ፍሪ የሚደረግበት ሚንስ ቢኖር ከዛ ደግሞ የተለያዩ ዲቨሎፕመንታል ፓርትነሮች ሊሆን ይችላሉ፣ ፕራይቬት ካምፓኒዎች፣ ኤንጂዎች እነዚህ ዲቫይስ የማቅረብ ለምሳሌ ሶላር ፓናሎችን የማቅረብ አቅም ያላቸውን እዚህ ጋር ኤርቴኮቹን እዚህ ጋር መንግስት እንደ ኮላቦሬተር ሆኖ ይሄ ፐብሊክ ፕራይቬት ፓርትነርሺፑን የመፍጠር ሚንስ ቢኖር ብዬ አምናለሁ። እኔ አንደኛው ኢኩዊቲ የሚባለው ነገር ስናስብ ለመፍታት የሚያስፈልጉ ነገሮች፣ አለበለዚያ አንድ አካል ብቻውን ሊፈታው የሚችለው ነገር አይደለም። ስለዚህ የጋራ ስራ ነው፣ ጋራ ኃላፊነት ሆኖ ነው ሊሄድ የሚችለው። ቅድም ስለ ሳንድ ቦክሶች እያወራን መጨረሻ ላይ ምን ብላ ነበር? 3 ደረጃዎች ነው የሚኖረው። አንደኛው ያልቻለ የወደቀ መሻሻል ያለበት፣ ከዛ ደግሞ ያለፈና ስራ ላይ መዋል የሚችል ብለን ይሄድንበት ያለው ነገር ነበርና ያለፈው ስራ ላይ መዋል ይችላል በቅቷል የምንለውን ነገር በአገር አቀፍ ደረጃ ውጤት እንዲያመጣ በአገር አቀፍ ደረጃ ስራ ላይ እንዲውልስ ምን ማድረግ እንችላለን? ምክንያቱም ብዙ ጊዜ የምንታዘባቸው ነገሮች አሉ። በደንብ ሰክሰስፉል የሆኑ የኢኖቬሽን ውጤቶች የሆነ ቦታ ላይ ብቻ ይቀራሉ። የሆነች ክልል ላይ የሆነች ትምህርት ቤት ላይ ምናምን የሚሆን ነገር አለና አገር አቀፍ የማይሆን ከሆነ ደግሞ ቅድም ያነሳ ነው ክፍፍል ብለን ያነሳ ነው አንደር ሰርቭድ የሆኑ የማህበረሰብ ክፍሎችን ወደኋላ ማስቀረት፣ ጅኛዋ ደግሞ ስራ የተሰራባት ያለችውን ደግሞ የማብቃት ነገር ይኖራል። መጨረሻ ላይ ተማሪዎች በአገር አቀፍ ደረጃ ሲወዳደሩ ስቲል ሊኖሩ የሚችሉ ክፍተቶች ይኖራሉ። ብቁ የሆኑ በቂ ዜጎችም ላይኖሩ የሚችሉበት አግባብ ይኖራልና እንዴት እናድርገው? በአገር አቀፍ ደረጃ እንዴት እናምጣው? ማን ምን ሚና ይጫወት የሚለው ወይዘሪት ገሊላ ጋር ስለጀምር ልክ እንዳለው ያው አንድ ሳንድ ቦክስ ላይ የገባ ኤድቴክ ፕላትፎርም ወይም ኢኖቬሽን እንዲያልፍ የሚደረግበት ፓራሜትሮች አሉ ቅድም እንደተገለጸው እና እንዲያልፍ ሲደረግ ሪኮመንድድ የሚያደርጉት ወይም ደግሞ እዛ ላይ ኮመንት የሚያደርጉት ስቴክሆልደሮች ቅድም እንዳነሳ ነው የተለያዩ ናቸው። ትምህርት ቤቶች ሊሆኑ ይችላሉ፣ አስተማሪዎች ሊሆኑ ይችላሉ፣ ሬጉሌተሮች፣ ሱፐርቫይዘሮች፣ ራሱ ኢኖቬተሮች፣ ፈጣሪዎች። ስለዚህ እነሱ ኮመንቶች ሆሊስቲክ ሆነው ኢምፕሊመንት የሚደረጉበትን ስታንዳርድ አንደኛው ያው የህግ ማዕቀፋችን ላይ ነው እሱንም ማግኘት የምንችለው እስከ ምን ያህል ድረስ ፖሊሲ ሜከሮቻችን ወይም ሬጉሌተሮቹ ሰፖርት ያደርጋሉ የሚለው አንደኛው ፈንዳሜንታል የሆነ ነገር ነው። ቢካዝ ሳንድ ቦክስ ውስጥ ገብተው ኢፌክቲቭ ናቸው ካልን ፎር the general public apply ስናደርገው ኢፌክቲቭ የማይሆንበት ምን ስልም that's the logical interpretation። ከዛ በኋላ እሱን ኢምፕሊመንት ለማድረግ ያው ሬጉሌተሮቻችን ትልቁን ሚና ይይዛሉ ብዬ አስባለሁ። በተጨማሪም ደግሞ ኮሜንቱን የተቀበሉት ኢኖቬተሮችም ትልቁን ሚና ይይዛሉ። አቶ ባምላክ ሳንድ ቦክስ ውስጥ ገብቶ ግራጁዌት የሚያደርግ በሀገር አቀፍ ደረጃ ኢምፕሊሜንቴሽን ላይ እንዴት መግባት ይችላል የሚለውን ስናይ መጀመሪያ ይሄ ናሽናል ሌቭል ስናስብ አንድ ኤርቴክ ብቻውን ናሽናል ሌቭል ሊደርስ አይችልም። ፕላስ የተለያዩ ኒዶች ነው ያሉት። ለምሳሌ ትግራይ ክልል ያለው አዲስ አበባ ካለው ይለያል። ለተማሪ የሚሰራ ኤርቴክ አለ፣ ለአስተማሪ የሚሰራ ለስኩል ሲስተም አለ፣ የተለያየ ነገር አለ። ከጅምሩ ሳንድ ቦክሱ ዲዛይን ሲደረግ ላይክ ኮርት ሜተድ ተጠቅመው ይችላል ኢን ሰም ዌይ እዛ ኮርት ውስጥ ኢንክሉድ የሚደረጉት ተቋማት ቀድሞ ሊሰራባቸው ከታሰቡ ፕራዮሪቲ ኤሪያዎች አንጻር ታርጌት ተደርጎ ቢመረጡ በኋላ ወደ ኢምፕሊሜንቴሽን ስንሄድ የተሻለ መንገድ ይከፍታል ብዬ አስባለሁ፣ ያንን አላማ አድርገው ስለሚሰሩ። ሁለተኛ ግራጁዌት አድርጎ ወጣ እንበልና ከወጣ በኋላ ወደ ኢምፕሊሜንቴሽን ሲኬድ ያም ፕሮዳክት የሚገዙት ወይም ተፈጻሚነቱን የሚያረጋግጡ የተለያዩ አካላት የተዋቀረ ቲም ሊኖር ይገባል። ለምሳሌ ቅድም ወንድሜ እንዳለ ይሄ የሶስተኛ ወገን ኤቪደንስ
ኢቫሉዌት የሚያደርጉ ወይም ጀነሬት የሚያደርጉ ለምሳሌ የዩኒቨርሲቲ ኤክሰለንስ ሴንተሮች ሊሆን ይችላል፣ ሪሰርች ተቋማት እየመጡ የዛን ነገር አፈጻጸሙን ኦቨርቪውን የሚሰራ ሊሆን ይችላል። ከዳታ አጠባበቅ አንጻር የኢትዮጵያ ኮሚኒኬሽን አውቶሪቲ የተወጣጣ አካል ሊሆን ይችላል። ኤአይ ኢምፕሊመንት ከሆነ የኤአይ ኢንስቲትዩት መጥቶ ያንን ነገር የሚያይ ሊሆን ይችላል። ከሴኪሪቲ አንጻር ሲወጣ ኢንሳ ያንን ነገር የሚያይበት ሊሆን ይችላል። ሶ እንደዚህ ከተለያየ አካላት የሚወጣ ያን ነገር ኦቨርሲ የሚያደርግ ሰው ግዴታ ያስፈልጋል ነው። ፕላስ እንዳልኩሽ ቀድሞ ፕራዮሪቲው ከተቀመጠ መዳረሻው ከታወቀ ከወጡ በኋላ ደግሞ ተደራሽነቱን የሚቆጣጠር አካል ካለ ተፈጻሚነቱን ኦቨርቪው የሚያደርግ አይ ቲንክ የሚያቀል ይመስለኛል ወደ ሀገር አቀፍ ኢምፕሊሜንቴሽን ስንገባ። ምን ይሉናል አቶ ባይስ? ሪያሊስቲክሊ ስፒኪንግ ይባስበው የትኛውም የቴክ ፕሮዳክት ወይም ኤጁኬሽናል ፕሮዳክት የቴክኖሎጂ ፕሮዳክት ከሳንድ ቦክሱ ግራጁዌት አድርጎ ወጣ ማለት ኢትስ ናት ዋን ሳይዝ ፊት ኦል። ራሳችንን ማሳመን ያለብን እና ኤቭሪባዲ ኢዝ ናት ጎና ቢ ኤክሳይትድ። እኛ ኤክሳይትድ በሆነው ሌቭል ደግሞ ጥናቶች ሊሰሩ ይችላሉ። ግን ልክ እሱ ኬፓቢሊቲ ብሎ እንዳነሳው አንድ ኤድቴክ ስታርታፕ ሆነም ትልቅም ድርጅት ሊሆን ይችላል ሁሉንም ሰርቭ ማድረግ የሚችልበት አቅምም ትንም የለውም። ቢሞክርም የሚቻል ነገር አይደለም፣ ብዙ ስቴክሆልደሮች ያሉበት ኤሪያ ስለሆነ ማለት ነው። አንድ የኤድቴክ ፕሮዳክት ወይም የማስተማሪያ ፕሮዳክት ወደ ከሳንድቦክስ ወጥቶ አፕሩቭ ተደርጎ ወደ ገበያ በሚወጣበት ጊዜ ኢሚዲየት ስቴፖች ለኮንቴክስቶች ጥናት መጠናት መቻል አለበት። ያለበለዛ እስ ላይክ ለሆነ አይነት ኮንትሮል ኢንቫይሮንመንት ሳንድቦክስ ያንን ነው የሚፈጥርልን አይደለ? ሲሙሌትድ የሆነ ኢንቫይሮንመንት ነው የሚፈጥርልን። እዛ ሲሙሌትድ በሆነ ኢንቫይሮንመንት ሰርቴን ታይፕ ኦፍ ፒፕል እኛ ደግሞ ከተለያየ ካታጎሪ ኤጅ ግሩፕ ምናምን አምጥተን ቴስት ልናደርጋቸው እንችላለን። ግን ያ ማለት ሁሉንም ኤሪያ እንዳስሳለን ማለት ስላልሆነ ኢሚዲየትሊ ይሄ የሱን ቤስት ጎኖች ወይም ጥሩ ጎኖችን ስታንዳርዳይዝ አድርገን በሱ ስር አዲስ በተጠኑ ጥናቶች ለሪጂናል ኮንቴክስቹዋላይዝ ካላደረግን በስተቀር ኢፌክቲቭ ልናደርገው አንችልም። ስለዛ ነገሮች ወደ ናሽናል ሌቭል ስናመጣ ከተማ ያለውን ሰው የምናስተምርበት ራሱን ነገር ቀጥታ ይዘን ብንሄድ ቅድም ያነሳናቸው የኢኩዊቲ ክፍተቶች ይከሰታሉ። ግን ታርጌታችን በተቻለ መጠን ቴክኖሎጂ ማድረስ እንሞክራለን። ስቲል ግን ማስተማር ነው ታርጌታችን መረሳት የነበረበት። ስለዛ ቴክኖሎጂ ዲሊቨር ማድረግ ምናምን አይደለም ታርጌታችን። ስለዛ እኛ በተቻለ መጠን ባለው ስታንዳርድ ባልተናነሰ ኳሊቲ በእነሱ ኮንቴክስት ዲሊቨር ማድረግ እንችላለን የሚለውን ጥናት አስጠንቶ በዛ መሰረት ኮላቦሬትድ በሆነ ኢፈርት ወደ ትግበራ መግባት እንጂ ግራጁዌት ያደረገውን ነገር ወስዶ ከነሙሉ ኬፓቢሊቲው እዛ ሄዶ መተግበር ማለት ቅድም ተወያይተን እንትን ያለውን ነገር ወደኋላ እንደመመለስ ነው እና ከዛ አንጻር ይሄ ታይቶ በዚህ አቅጣጫ መሄድ መቻል አለበት ብዬ አስባለሁ። ስለዚህ ከሳንድ ቦክስ ግራጁዌት ያደረገ አንድ የተቀረጸ ዲዛይን ለሁሉም በተመሳሳይ መንገድ መድረስ የሚችልበት አግባብ የለም ማለት ነው። መሆንም እንደዛ ከሆነ ደግሞ ከጥቅሙ ይልቅ ጉዳቱ የሚያመዝንበት መንገድ ይኖራል ማለት ነው እና ሁሉም በየደረጃው በየትምህርት ቤቱ በየክልሉ በየመሰሉ እንደዚሁ እንደየአካባቢ ሆኖ ነው መቀረጽ ያለበት የሚለው ላይ እንስማማለን። ሌላኛው ትልልቅ የምንላቸው በሀገር ደረጃ የሚቀረጹ ፖሊሲዎች ላይ ትኩረት የሚያደርገው ጥያቄ ነው እና ተግባራዊነት ላይ ስቲል አሁንም እንመለሳለን። ቅድም ስናወራ የነበረው ሰው ፖሊሲዎች ይቀረጻሉ፣ ስታንዳርዶች ይወጣሉ። ተግባር ላይ ሲመጡ ደግሞ ትልቅ የሆኑና በአገር አቀፍ ደረጃ የተቀረጹ ሆኖ ትልቅ የሆኑና ትምህርት ቤት ጋራ ዋናው ተግባሩ የሚወስደው ጋር የመጨረሻው ተጠቃሚ ጋራ ሲደርሱ ክፍተቶች እየተፈጠሩ ያሉበት ሁኔታ ሊኖሩ ይችላሉ። አሉ ወይ? ካሉ አዎ ከተባለ እነዛን ክፍተቶች እንዴት እናጠባለን? አይ የሉም ከተባለ ደግሞ በምን ልክ ጠበቡ? ለምን አልኖሩም? እንዴት አልኖሩም? ምን አይነት እርምጃዎች ተወስደው ነው እንዳይኖሩ ያደረጉት የሚለውን አቶ ባዩ ከእርሶ ነው የምጀምረው። ያው አንድ ከራሴ ኤክስፒሪየንስ ለማውራት የምፈልገው ነገር ምንድን ነው፣ ሰዎች ብዙ ጊዜ ያላቸው ቴንደንሲ ጥሩ ሆኖ መታየት ወይም ደግሞ አላ የሆነ ነገሮችን አንደርስታንድ አድርጎ መታየት ይፈልጋሉ ብዙ ሰዎች።
አንደርስታንድ እንኳን ያላደረጉትን ነገር አንዳንድ ጊዜ እና ምንድነው ፕሮቫይድ የምንደረገው አሁን ቴስቲንግ ኢንቫይሮንመንት ላይ በምንሄድበት ጊዜ ትምህርት ቤት ኮንቴክስት ከሆነ ጎበዙ ተማሪ ነው የሚላክልን ይሆናላ ር ትራይንግ ቱ ኢሜጃቸውን ነው ሰዎች በዚህ በቴስቲንግ ራሱ ሰው ኢሜጁን ነው ቢልድ ለማድረግ የሚሞክረው። እንደዚህ አይነት መሰረታዊ ችግር አለበት። ስለዛ ብዙ ጊዜ የሚፈጠረው ምንድን ነው በቃ ቶፕ ሌቭል የሆኑ ስቱደንቶቻቸውን ወይ ደግሞ በቃ ይሄ ሊያሳዩ የሚችሉትን የራሳቸውን ፐርስፔክቲቭ ይዘው ይቀርባሉ። ከዛ ሌሎቹም ደግሞ በየደረጃው እንደየ ገቨርንመንት ስትራክቸሩ እንደየ ትምህርት ሲስተም ፖሊሲ እንደተለያዩ ቦታዎች እነዚህ ነገሮች ትግበራ ላይ እንቅፋት ይሆናሉ። ምንድነው ትክክለኛውን ኮንቴክስት ከማቅረብ ይልቅ ቻምፒዮኖቻቸውን የማቅረብ ቴንደንሲ ያለው። ስለዚህ እነዚህ ቻምፒዮኖቻቸውን አቅርበው አሁን ለምሳሌ በሰፊ ሩራል ኢንቫይሮንመንት ወይም ገጠራማ አካባቢ ላይ አንድ ሁለት ልጆች በቃ በሆነ አጋጣሚ የቴክኖሎጂ ኤክስፖዠር ኖራቸው የሆነ ነገር ኖሯቸው ደግሞ የሆነ ወረዳ ኃላፊ የሆነ አይነት ቻምፒዮኖች አሏቸው። ሁሉም ሌቭል ላይ የሌለበት የለም ቻምፒዮኖች። ስለዛ እነዛን ቻምፒዮኖች ያቀርቡና ኮምፕሊትሊ ሁሉን ያላማከለ የሰዎችን የመማር አቅም የአቀባበል ችሎታ ዲፔንድ ያላደረገ ኮንቴክስቶች ይፈጠራሉ። ስለዛ እነዚህ ነገሮች ጥናቶችንም አፌክት ያደርጋሉ። ስለዛ ፉል ሰርክል ይፈጥራል። እነዚህ ኮምፕሊት ሰርክል ይፈጥርና ኮምፕሊትሊ ሲዞር ይኖራል እንጂ ትክክለኛውን ነገር ለመፈጸም አንደኛ ፖሊሲው እንደውም በተቻለ መጠን ቱ ደ ማክሲመም እና የተለያዩ ሀገራትንም ኤክስፒሪየንስ ተወስዶ እንትን ሊባል ይችላል። ግን አፈጻጸሙ ላይ እና ትግበራው ላይ ታች ቴስቲንጉ ላይ ስንደርስ ደግሞ በጣም ባያዝድ የሆነ እና ትክክለኛው ሪዛልት አቺቭ እንዳናደርግ እንቅፋት የሚሆን ነገር ስላለ የፖሊሲ ትግበራዎች ከብዙ ጊዜ ከአሸናፊዎች ከተሻሉ ሰዎች ጋር ስለሚያያዝ እንደዚህ አይነት ክፍተቶች ይፈጠራሉ እና የኔ ፐርሰናል ኤክስፒሪየንስ እና ፐርስፔክቲቭ እንደዛ ነው። ያው በመሰረቱ ናሽናል ፖሊሲዎችም የትኛውም የህግ ማዕቀፍ ሲዘጋጅ ኤፌክቲቭ ነው ማለት የምንችለው ኢንቱ ኤንድ የሆነ ሪዛልት ማምጣት ሲችል ነው። ከህጉ ከመኖሩ በተጨማሪ ፕራክቲካል ወይም ደግሞ ኢምፕሊሜንቴሽኑ ኤፌክቲቭ ነው ማለት ሲቻል ነው። ግን ያው የመማር ማስተማር ሂደቱ በባህሪውም ሰው ተኮር ስለሆነ ዳይናሚክ ነው። ኢምፕሊሜንቴሽን ፕሮሰሱም አንድ ነገር ሊሆን አይችልም። በየጊዜው የሚቀያየሩ ነገሮች አሉ። በኔቸሩም ሰው ተኮር መሆኑ ጋፕ እንዲኖር ያደርጋል በየጊዜው በኢምፕሊሜንቴሽን ዙሪያ ላይ ማለት ነው። እሱን ለማጠንከር አንድ እንደ ሰጀሽን ሊሆን የሚችሉት ነገሮች ምንድነው? በየፔሪዲካል የሆነ አሰስመንት በሱፐርቫይዘር ሳይድ ቢኖር ያ ፔሪዲካል አሰስመንት ደግሞ እንደ ልክ እሱ እንደገለጸው የተወሰኑ ሰዎች ሄደው ሳይሆን ራሳቸው ሱፐርቫይዘሮች ሄደው ምን እንደሚመስል ማየት ሊሆን ይችላል። ፎሎ አፕ ማድረግ ሊሆን ይችላል። ከዛ በተጨማሪ ደግሞ እያንዳንዱ ትምህርት ቤቶች በናሽናል በኩል የወጣውን ፖሊሲ ለመተግበር ያወጡት የራሳቸው ፕሮሲጀር መኖራቸውን እነሱም ፕሮሲጀር እስከምን ድረስ እንደሚከተሉት አሰስመንት መስራት ከላይ የወጣውን እስከ ስር ድረስ ተደራሽነት እንዳለው ማረጋገጥ ይቻላል። አቶ ባምናት ይሆናል። እንግዲህ ፖሊሲ ይወጣል። ተፈጻሚነቱ ላይ ሁሌም ጋፕ እንደ ሀገር ያለብን ችግር ነው። እኛ ሳይሆን የትኛውም ሀገር ላይ ሊፈጠር የሚችል ነገር ነው። ግን የመጀመሪያው ፖሊሲ ከተቀረጸ በኋላ እንዳይፈጸም ከሚያደርጉት አንደኛው ኦነር የማይኖረው ከሆነ ነው። ያን ፖሊሲ የማስፈጸሙ ስራ ላይ ስንሄድ ኦን የሚያደርገው ማን ነው የሚለው ጥያቄ። በተለይ ይሄ ዲጂታል ኤዱኬሽን ስታስቢ የተለያዩ አካላት ኢንቮልቭ ይሆናሉ። እንደ ስቴክሆልደር ትምህርት ነው። እንደ ትምህርትነቱ ትምህርት ሚኒስቴር አለ። ስኪል ላይ የሚሰሩ ከሆነ የሚኒስትሪ ኦፍ ስኪልስ ኤንድ ሌበር ኤንድ ስኪል አለ። እንደ ስታርታፕ የሚኒስትሪ ኦፍ ኢኖቬሽን በሱ ስር ነው የምትተዳደሪው። ዳታ ስታወሪ የኢትዮጵያን ኮሚኒኬሽን አውቶሪቲ ነው ማኔጅ የሚያደርገው። ይሄ ሲንግል የሆነ አውቶሪቲ ያስፈልጋል። አይዘር ኦቨርሲ የሚያደርግ ወይንም ሱፐርቫይዝ የሚያደርግ ዊዛውት ዛት ኢምፕሊሜንቴሽኑን
አልተፈጸመም ማን ነው ኃላፊነቱን የሚወስደው የሚለው ጥያቄ ሲጠየቅ ባዶ ይሆናል። ፍራግመንትድ የሆነ ሪስፖንሲቢሊቲ ስለሚፈጠር ማለት ነው። ሶ አንደኛው እሱ ነው። ኦነሩን ከመፍጠር ይጀምራል። ወደዛ ፖሊሲ ስንመጣ ድጋሚ ለመጥቀስ የዲጂታል ኢትዮጵያ 2030 ሲቀረጽ የዲጂታል ትራንስፎርሜሽን ካውንስል የሚባል የተመሰረተ ተቋም አለ። ያ ተቋም አላማው ምንድነው? በዋነኝነት ሌጋል ሳይሆን ይሄ ኦቨርሲ የማድረግ አውቶሪቲ እንዲኖረው ነው። ከዛ በኋላ ግን አጌን ሌጋል ሰፖርት ይሰጠዋል በካውንስል ኦፍ ሚኒስተር አማካኝነት ማለት ነው። ሶ እንደዛ አይነት ይሄ ኦቨርሲ አድርጎ ግን ሬጉላር ባክ የሚደረግ ተቋም ያስፈልጋል። ከዛ ውጪ ወደ ኢምፕሊሜንቴሽን ኤቪደንስ ጀነሬሽን ጋር ስንመጣ አይ ቲንክ የሰርድ ፓርቲ ኤቪደንስ የማረጋገጫ ስራዎችን ተግባራዊ የማድረግ ልምዱ ቢፈጠር ባይ ነኝ እኔ። ለምሳሌ ቅድም ሜንሽን ያደረኩት የኤቪደንስ የኤርቴክ ኳሊቲውን አክሪዲት የሚያደርጉ ተቋም ናቸው እና ምንድነው የሚሆነው? ኤቪደንሱን በምትፈልጊው አንድ ቅድም ከሜንሽን ካደረኳቸው 5 ኢዎች በአንደኛው ሪሰርች አውትፑት ታስገቢያለሽ። ሪሰርች አውትፑትን ከፈለግሽ ኢንተርናሊ ስሪው ከፈለግሽ በሰርድ ፓርቲ ያሰሪው መብትሽ ነው። አት ዘ ኤንድ ኦፍ ዘ ዴይ ግን የሰራሽውን ሪሰርች አውትፑት ለእነሱ ሰተሽ ዞር ነው የምትይው። እነሱ ናቸው ፉሊ ቬሪፋይ የሚያደርጉት። ሶ ይሄ ሰርድ ፓርቲ እንትን ሲኖር ቢያሱን አትሊስት ለመቀነስ ይጠቅማል። ፕላስ ሪሰርች ፋብሪኬት የሚደረግበት መንገድ ኢትስ ቢት ኮስቲ ነው። ሪሰርቹን መስራት ይቀላል ሪሰርቹን ፋብሪኬት ከማድረግ ማለት ነው። ሶ ያ የሚፈጠሩትን ቢያዞች ለመቆጣጠር ይጠቅመናል እና ከአውቶሪቲ ከመፍጠር እና ፕላስ ኢምፕሊሜንቴሽኑ አፈጻጸሙ ኢቫሉዌት ሲደረግ እንደዚ አይነት ሰርድ ፓርቲ ኢንቮልቭ ከማድረግ አንጻር አይ ቲንክ የተሻለ ለውጥ ይመጣል ብዬ ተስፋ አደርጋለሁ። መልካም። እንደ መጨረሻ ጥያቄ አጠር አድርጋችሁ ሁላችሁም ትመልሱልኛላችሁ እና ነጋችንን በተለይ በኤርቴክ ዘርፍ ውስጥ ነገር ለመቅረጽ ሁሉም ባለድርሻ አካላት የየራሱን ሚና ይጫወታል። የራሱ የሚያስቀምጠው ጠጠር አለ። ያንዱ ጠጠር ከአንዱ የበለጠ ያነሰ አይደለም፣ እኩል ነው መጨረሻ ላይ የሚመጣው አውትፑቱ ላይ የሚጫወተው ነገር እና ያ እንዲሆን ምን አይነት ሪኮሜንዴሽን በጋራ እንድንሰራ በጋራ እንድንናበብ አንዱ ያንዱን አንብቦ በአንዱ ላይ ተነስቶ ነው ሁሉም አዲስ ነገር እየፈጠረ ከመሄድ ይልቅ በዛ ልክ ስንሄድ እንጠነክራለን ብዬ ስለማስብ እና ምንድነው የእናንተ ሪኮሜንዴሽን? እንደው በደንብ አጠር አድርጋችሁ እንድትነግሩን። አቶ አምላክ አንተ ሶ አይ ቲንክ ኮላቦሬሽን እና ኤቪደንስ የኔ ሰጀሽን ነው የሚሆነው። ኮላቦሬሽን ስል አንድ እንደ የኤርቴክ ተቋማት ራሳችን ተሰባስበን ላይክ አሶሲዬሽን ፎርም በማድረግ ሊሆን ይችላል ተሰሚነታችን የምንጨምርበት ሚንስ መፍጠር እንችላለን። ሁለተኛ ኤቪደንስ ጀነሬት የማድረግ ልምዳችንን ይበልጥ ማዳበር፣ ምክንያቱም ኤቪደንሱን ይዘን ፖሊሲ ፑሽ የማድረግ አቅም አለን እንደ ኤርቴክ። እንደ መንግስት ተቋም ደግሞ አትሊስት ጆሯቸውን ተከፍቶ ልናመጣ የምንችለውን ለውጥ እነሱ መድረስ ከሚፈለግበት ቦታ አንጻር እንዴት መጫወት እንችላለን የሚለውን የምናስቀምጥበት መድረክ ቢፈጠር እና የኦፕንነስ ቢኖር የተሻለ ነው ባይ። የኔ ሰጀሽን የሚሆነው ያው ስፔሲፊክ የሆነ የህጋዊ ማዕቀፍ ቢኖረው ልክ የካፒታል ማርኬት እንዳለው ስታርታፕ ኢኮሲስተም እንዳለው ኤርቴክን የሚይዝ ስፔሲፊክ የሆነ በአዋጅ መልክ ወይም ደግሞ በሬጉሌሽን በደንብ መልክ የሚወጣ ህግ ቢኖረው እዛ ላይ ያው ስፔሲፊክ ሱፐርቫይዘሩ ማን እንደሆነ ቅድም እንዳነሳ ነው ኦነሩ ማን ነው የሚሆነው የሚለውን የሚገልጽ አሶሲዬሽኖችን የሚያቋቁሙበትን መብት የሚገልጽ አሶሲዬሽኖች እስከምን ድረስ ስልጣን ይኖራቸዋል፣ ከዛ ደግሞ ሰርድ ፓርቲ ቬሪፊኬሽን ያለውንም እንደ ሪኳየርመንት የሚያስቀምጥ ህጋዊ ማዕቀፍ ቢኖር ብዬ ሰጀስት አደርጋለሁ። እኔም ሰጀስት የማደርገው ኤለመንት በዋናነት ያው ሬጉሌሽኖቹን እና ስታንዳርዳይዜሽኖቹን ሲምፕሊፋይድ ሆነው ማንም ሊረዳው በሚችለው መልኩ ጋይድላይኖች መቅረብ መቻል አለባቸው ብዬ አስባለሁ። የተለያዩ የመንግስት ፖሊሲዎች በተለያዩ መልኩ ይወጣሉ፣ ግን እንዴት ትራንስሌት ያደርጋሉ? ብዙ ትርጉም የሚያስፈልጋቸው ኤለመንቶች አሉ እና አንድ ይሄን በኤርቴክ የተሰማራ ሰው እንዴት የነዛን የፖሊሲውን ኤለመንቶች በቀላሉ ምንም ሳያስብ አንድ ባለሙያ ድረስ ማለት ነው፣ ሌላ ብዙ ስለ ህጉ ማያውቅም ብዙ ነገር ክፍተት ሊኖር ይችላል፣ ግን አንድ ባለሙያ አይቶ ይሄን ነው ማድረግ አለብኝ የሚለውን አንደርስታንድ በሚያደርገው ሌቭል እነዚህ ጋይድላይኖች በተለያዩ ጊዜያቶች እየታተሙ ቢወጡ፣ እነዚህ ጋይድላይኖች ቢቀርቡ
ኤድቴክ ኢንቫይሮንመንቱ በጣም ወሳኝነት አላቸው። እና ደግሞ ምንድነው እነዚህ ፕላትፎርሞች ደግሞ አስፈላጊ ናቸው። በተጨማሪ እነዚህን ፕላትፎርሞች የተለያዩ ናቸው። ከኮንፈረንሶች ጀምሮ እስከ አሶሲዬሽኖች ወይ ደግሞ ሁለቱንም ገቨርንመንታል ቦዲ እና የስታርታፖችን ወይም ደግሞ እነዚህ የኤጁኬሽን ኤድቴክ ፈጣሪዎችንም አብሮ የሚያገናኝ መሆን መቻል አለበት። ስለዛ እነዚህ ኮላቦሬቲቭ ኢፈርቶች ነገን የተሻለ ያደርጉልናል እና መመላለሱንም ይቀንሱልናል። መልካም እንግዲህ ካለን ሰዓት አንጻር ነው እንጂ ብንጫወትበት ብዙ የሚያስብል ዘርፍ ነው። ዘርፉ ሰዓታችን እዚህ ጋር ገድቦናል። አድማጮቻችን እናንተስ እዚህ ላይ ምንድነው ያላችሁ ሀሳብ? በተለይ በዚህ በኤድቴክ ዘርፍ ውስጥ ያላችሁ ልጆች፣ ወላጆች፣ አስተማሪዎች፣ ተማሪዎችም እንደዚሁ የገጠማችሁ ነገሮች ምንድናቸው? 0952 33 33 31 ላይ አጭር ጽሁፍ መልእክት የላካችሁልን ልንወያይበት እንችላለን ማለት ነው። የዛሬው ኤድቴክ ማንዴያችን ይህንን ይመስላል ማለት ነው። ኤድቴክ ማንዴይስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርብላችሁ የሬዲዮ ፕሮግራም ነው። በዛሬው ርዕሰ ጉዳይ ላይ የተሳተፉትን እንግዶችን እጅግ አድርጌ ነው የማመሰግነው። እኔ ደግሞ አብሬያችሁ ቆይታ ያደረኩት ረዴት መሻ ነበርኩኝ። በሚቀጥለው ወር እንገናኛለን። ቸር ሰንብቱልኝ። ኤድቴክ ማንዴይስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም